ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅቁ ስንለው ወረዳውም ቀበሌውም እሺ ነው ይደረጋል ነው። ግን ሲደረጋል ነው። በአርሲ ስለተገደሉ ምዕመናን ድምጽ ለመሆን ክርስቲያኖች ለምንድን ነው የሚገደሉት? ሲቀጥል ደግሞ ቤተክርስቲያን ለምንድን ነው ባቀናቸው ሀገር እንደዚህ የምትሰደደው? የምዕመናንስ ቁጥር የሞታቸው ስንት ሲደርስ ነው ይህ ግፍና ይህ እልቂት የሚያበቃው? አሁን ያለው ስርዓት ከላይ ያለውን መትቻለሁ፣ ቅዱስ ሲኖዶስን ከፍያለሁ፣ የኔ የራሴ ሰው አስቀምጫለሁ፣ ከዚህ በኋላ ማንም የሚናገር የለም፣ በጸጥታ ቤተክርስቲያኗን አወድማለሁ ብሎ ያቀደውን እቅድ የሚያከሽፉ ከስር የሚነሱ ኃይሎች፣ ከስር የሚነሱ ጠያቂዎች፣ ከስር የሚነሱ የቤተክርስቲያኗ ጠባቂዎች መነሳታቸውን የሚያሳይ ነው። የሚዋጡም ካሉ ከዚህ በኋላ መዋጥ እንደሌለባቸው ራሳቸውን ነፃ የሚያወጡበት ነው። ምክንያቱም ከዚህ በኋላ ካህን ነኝ ቢል ቤተክርስቲያን ከሌለች ክህነት የለም። ዲያቆን ነኝ ቢል ቤተክርስቲያን ከሌለች ድቁና የለም። አገልጋይ የሚባል የለም። ምንኩስና እንኳን የለም። ዓለም በቃኝ እንኳን ብለህ ወደዚህ አካሄደ መጸለይ እንኳን አትችልም። ሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። ሌላው ስለ ክርስቶስ መሞት አልደከመውም። አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸን እንላለን። በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው። የሚገደሉት ጥፋት ኖሮባቸው አይደለም፣ የሚገደሉት ክርስቲያን ሆነው ስለተገኙ ነው። ጸጥ ያለው ሁሉ በኦርቶዶክስ ተዋሕዶ ቤተክርስቲያንም ስር ውስጥ ያለው ጸጥ ያለው ሁሉ ሃይማኖቷንም ሀገሪቷንም እየገደልን የሚሄዱ በሌላው እምነት ውስጥ ሆኖ ጸጥ አያገባኝም እኔ ጋር ካልደረሰ ማለት ኮንትሪቢዩት እያደረገ ነው ለዚች ሀገር ውድመት፣ ለዚች ሃይማኖት መውደቅ። የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሆነች ሀገራችንም እዚህ የደረሰችው በእንደዚህ አይነት ድባቴ ውስጥ አይደለም። ይህን በደንብ ማስታወስ አለብን። እንደዚህ አይነት እንደዚህኛ እንዳሁኑ አይነት አዚምና ድባቴ ውስጥ ቢሆን ኖሮ የነበር ነው የኢትዮጵያ ኦርቶዶክስ ቤተክርስቲያንም አትኖርም፣ ሀገርም ራሱ አትኖርም፣ ነፃም አትሆንም። ነፃ ስለ ከቀኝ ገዢዎች ነፃ አትሆንም። አሁን ነፃ ነሽ ማለት አይደለም። ብዙ የሚመጡባትን ፈተና ሁሉ ልትመክት የቻለችው ዝም ብላ ተኝታ አይደለም፣ ሰርታ ተጋፍጣ ቆማ በአንድነት ተባብራ ነው። ብፈራም አልናገርም ብል መሞቴ አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ ጫካ አይደለም፣ ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳስ። በቃ ቅድም እንዳልኩ ነው። እኔ የምሰማው እነሱን ነው። እነሱ ናቸው እዛ ቦታ ላይ ዋጋ የሚከፍሉት። ፖለቲከኞች ኳሽተው የሚያመጡትን፣ ዘረኞች በዘር ውስጥ የሚከቱትን፣ ሌሎች ደግሞ አክራሪዎች ደግሞ ለራሳቸው ጥቅም የሚጠቀሙትን፣ አንዳንድ ሰዎች ደግሞ ተሸንፈው እንዳይጎዱ ብለው የሚቀባቡትን አይደለም የምጠቀመው። እነዚህ ሰዎች የእውነት የደረሰባቸው ተጎጂዎቹ ነው የምሰማው። ራሱ አቡነ ሳዊሮስ የተናገሩትን ቪዲዮ ውጭ ሀገር ላይ ሆነው በኦሮሚያ ክልል እንደዚህ ቦታ ጠቅሰው ኦሮሞን እንኳን አልተረፈም፣ ኦሮሞ አንዱ መነኩሴ እኔ እኮ ኦሮሞ ነኝ ብሎ ቢጠጋቸው የጾም ጊዜ ስጋ አልበላም ስላለ አንተማ አብረህ ነህ ብለው መቱት። ምንድነው ማድረግ ያለብን ብለው የራሳቸው ቪዲዮ ገብቶ ማየት ይቻላል። ጋሪ ቤተሰቦች እንደምከርማቸዋል እንደምሰንበታቸዋል። ዛሬ ከእናንተ ከተመልካች ከአድማጮቻችን ጋር ቆይታ የምናደርግበት ርዕሰ ጉዳይ የአርሲ ሰቆቃና የታፈኑ ድምፅ በተሰኘ ርዕሰ ጉዳይ ቆይታ እናደርጋለን። ከዚህ ርዕሰ ጉዳይ ጋር አብራን ቆይታ የምታደርገው ጋዜጠኛ መታሰቢያ ቀጸላ ናት። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃችሁ ከበደ ነኝ። እንኳን ደህና መጣ እና እንኳን ደህና ቆየ ይነቃቸው እና አድማጭ ተመልካቾቻችን ጠቅላላ እጅግ አድርጌ አመሰግናለሁ። መቲ የአርሲ ሰቆቃና የታፈኑ ድምፅ በሚል ነው ቆይታ የምናደርገው። ቀደም ብለን ለአድማጭ ለተመልካቾቻችን ባጋራነው ርዕሰ ጉዳይ ነው ቆይታ የምናደርገው። እንግዲህ ከዚህ ከአርሲ ሰቆቃ ጋር በተገናኘ ያው ከሰሞኑ የተለያዩ መረጃዎች እየወጡ ነው ያሉት። በተለይ አገዛዙ ስርዓት ወትሮም ቢሆን የሱም እጅ አለበት ስንል የሚያረጋግጥ ነገር እያየን ያለ ነው።
አባቶችን መምህራንን ስለዚህ ጉዳይ ድምጽ የሚሆኑትን በያሉበት ቦታ እያፈነ ወደ ግዞት እስር ቤት እያስገባ ነው ያለው። ይህንን በተመለከተም አንዳንድ መረጃዎችን በማጋራት ከተመልካቾቻችን ጋር ቆይታ እናደርጋለን። አሁን ላይ ደግሞ በአዲስ አበባ አንድ የተሰማ የሚዲያ አጋርነት ድምጽም አለ ከዚህ ሰቆቃ ጋር የተገናኘ እሱንም ጭምር ለተመልካቾቻችን የምናጋራ ነው የሚሆነው። ከቦታው ደግሞ አንድ አባት እዛው ባሪሲ አካባቢ ላይ ስለ ጉዳዩ ለመገናኛ ብዙሃን የሰጡት ምስክርነት አለ። እሱንም ጭምር ነው ለተመልካቾቻችን የምናጋራውና በእነዚህ ርዕሰ ጉዳይ ነው ቆይታ የምናደርገው። መቲ በቅድሚያ እስኪ ከአዲስ አበባ የተሰማውን የአጋርነት ድምፅን በተመለከተ ለተመልካቾቻችን እናጋራና በሱ ጉዳይ ላይ ማብራሪያና ትንታኔሽን ትሰጭናለሽ መቲ። መልካም። በአርሲ ስለተገደሉ ምዕመናን ድምጽ ለመሆን ክርስቲያኖች ለምንድን ነው የሚገደሉት? ሲቀጥል ደግሞ ቤተክርስቲያን ለምንድን ነው ባቀናቸው ሀገር እንደዚህ የምትሰደደው? የምዕመናንስ ቁጥር የሞታቸው ስንት ሲደርስ ነው ይህ ግፍና ይህ እልቂት የሚያበቃው የሚለውን ለመጠየቅ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተማሪዎች በጠቅላይ ቤተ ክህነት ተገኝተዋል። እናንተ ማጽራረ ቤተ ክርስቲያንን እንዲያስታግስልን እንደገና ቅድስት ቤተ ክርስቲያንን እንዲጠብቅልን ጸልዩ፣ ከጎናችን ሆኖ እኛም ወደ ጠቅላይ ቤተ ክህነት ገብተን ጥያቄያችንን እናቀርባለን። ለአርሲ ምዕመናንም ድምጽ እንሆናለን። እንዳየነው ነው መት እንግዲህ የቅድስት ሥላሴ መንፈሳዊ መምህራን ኮሌጅ ተማሪዎች ዛሬ እንግዲህ በቤተ ክህነት ሄደው ድምጻቸውን አሰምተዋል። በአርሲ የተፈጸመ ስላለው አንድ አይደለም በተደጋጋሚ እየደረሰ ስላለው ሰቆቃና በደልን በተመለከተ ወጥተው ድምጻቸውን አሰምተዋል። ምን ጠየቁ፣ ዋና ዋና ነጥቦች ምንድናቸው የሚሉትን ወደ በኋላ የምናጋራ ነው የሚሆነው። ስለዚህ ጉዳይ ያለሽ አስተያየት ምንድነው መቴ? አዎ እኛም ዜና እየሰራ ነው ነበረ። በዛ አጋጣሚ መንፈሳዊ ኮሌጅ አሁን ወደ ዩኒቨርሲቲ አድጓል። የቅድስት ሥላሴ ዩኒቨርሲቲ ነው የሚባለው ብሎኛል። እኔም እንዳንተ ያው በዛ ስለነበረ ማቀው አሁን ነው እንትን ያልኩት እና መምህራን ተማሪዎች ብቻ ሳይሆኑ መምህራንና አንዳንድ አባቶችም እንደተቀላቀሉበት ያሳያል። ዋናውን ነገር ጥያቄውን ከሰማን በኋላ እንነጋገራለን። እኔ በግሌ የተሰማኝ ግን አሁን ያለው ስርዓት ከላይ ያለውን መትቻለሁ፣ ቅዱስ ሲኖዶስን ከፍያለሁ፣ የኔ የራሴን ሰው አስቀምጫለሁ፣ ከዚህ በኋላ ማንም የሚናገር የለም፣ በጸጥታ ቤተክርስቲያኗን አወድማለሁ ብሎ ያቀደውን እቅድ የሚያከሽፉ ከስር የሚነሱ ኃይሎች፣ ከስር የሚነሱ ጠያቂዎች፣ ከስር የሚነሱ የቤተክርስቲያኗ ጠባቂዎች መነሳታቸውን የሚያሳይ ነው። እነዚህ ተማሪዎች በዚህ ሁኔታ ወጥተዋል። ሌሎቹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች የሚልም አለ፣ ቡድን አለ። ከካህናት ማህበር የሚባልም በውጭ አለ። እንደዚሁም በውጭ ያሉ እንደገና አገልጋዮችና ካህናትም አንድ ላይ በዚህ ጉዳይ ላይ ወደ አንድነት የመጡበት እንቅስቃሴ ስለሆነ እዛ የያዝናቸውን ይዘን የመታናቸውን መተን ያፈናቀልናቸውን አፈናቅለን ዝም ብሎ ይጠፋልናል ይሄ ቤተክርስቲያን፣ ዝም ብሎ ይሞትልናል ይሄ ህዝብ ብለው ላቀዱት ሰዎች አክሻፊ መሆኑን እና እንደማይችሉትም ማሳያ ነው እና ጥሩ የቤተክርስቲያኗን በተለያየ መዋቅር ስር ያላትን አደረጃጀት ሁሉ እየተጠቀመች መሆኑን የሚያሳይ ነው። አሁን ለምሳሌ ትክክል ነሽ ያልሽው ነገር እነዚህ መምህራንም ተማሪዎችም ናቸው። ማስተካከያው ተገቢ ነገር ነው። ካቀረባቸው ጥያቄ ለምሳሌ ወደ ዝርዝር ነጥቦችን ያቀረቡት ከነዛ መካከል ይህ በቤተክርስቲያን ላይ ተደጋጋሚ የሚፈጸመው ግፍ ምክንያቱ ምንድን ነው? እስከ መቼ ይቀጥላል? የሚያስቆመው ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ድረስ ነው? ይሄ ነው እንግዲህ ኮሩና ዋና ነጥቡ ይሄን ነገር ነው። ይሄን ጥያቄ ብዙዎቻችን በዚህ ጉዳይ ላይ የሚሰማን መረጃው ያለን በሚዲያው ላይ የሚሰራ የሃይማኖቱም ተከታይ ሰብአዊነትም የሚሰማው ኦርቶዶክስ እምነትም የማይከተል ጭምር የሚጠይቁት መሰረታዊ ጥያቄ ይሄ ነው። ይሄ ግፍና በደል መቼ ነው የሚያበቃው? ማን ነው የሚፈጽመው? ማብቂያው የቱ ጋር ነው? ፍትህስ የሚገኘው የቱ ጋር ነው? ይህንን ነገር ቤተክርስቲያን አባቶች እንድታስመልሱልን እኛ ደቀ መዛሙርት እኛ ልጆቻችሁ አቤት ስንል እንጠይቃለን ብለው እጅግ ትህትና በተሞላ መልኩ ነው ይህን ጥያቄ ያቀረቡት። ጥያቄያቸውን እንዴት አየሽ? ቁጥር አንድ ያቀረቡትን ጥያቄ የቁጥር አንዱ ማን ነው ይህን የሚያደርገው? ለምንድን ነው? እሱ ግልጽ ነው። እውነቱን ለመናገር እነሱም ትህትና ይዟቸው በትክክለኛው መስመር ሄዶ ከራሷ በቤተ ክርስቲያኗ በተውጣጣ ኢንዲፔንደንት ሆነ ገለልተኛ በሆነ ሁኔታ እንዲጣራ እዛው ቦታ ላይ ሄደው እንዲጣራ ያለውን ሁኔታ እንድታቀርብ ቤተክርስቲያኗ በትህትና ከመጠየቅ የተነሳ ነው እንጂ
የሆነውን ነገር እንኳን እነሱ እኛ ውጭ ያለ ነው እናውቃለን። እንኳን እነሱ ኦርቶዶክስ ያልሆነ ሁሉ ያውቃል። የተነሳውን ውጊያ ከትላንት እስከ ዛሬ ድረስ ለሚከታተል ሰው በተለይ አርሲና አካባቢ እዛ አካባቢ ያለ እንቅስቃሴ በወያኔ ጊዜም ጀምሮ የነበረ ነው። አሁን እያደገ ነው የመጣው። አሁን ደግሞ በመንግስት ደረጃ ድጋፍ ስላለው እና መንግስት ይህንን አጀንዳ ይዞት በደንብ አድርጎ እያራገበውና እያወደመ ስለሆነ ነው ነገሩ እየከፋ የመጣው እንጂ እንቅስቃሴዎች አሉ። ብዙ እንቅስቃሴዎች ከዚህ በፊትም ነበሩ እዛ አካባቢ ላይ እና ጥያቄውን ይሄን እነሱ የጠየቁት የመጀመሪያውን ጥያቄ መልሱን እነሱም ያውቁታል፣ ሁላችንም እናውቀዋለን። አገር ያውቀዋል። እየተመለሰ ነው። አባቶች እየተናገሩ፣ እናቶች እየተናገሩ ነው። እዛ አካባቢ ያለው ምዕመናን እየተናገረ ነው። በቃ እሱ ግልጽ ነው። ውጊያ ነው። ስደት ላይ ነች ቤተክርስቲያኗ። ለዚህ እኮ ነው ጥቁር ለብሳ የ3 ቀን ጸሎት ያወጀችው። በቃ ስደት ላይ ነች ተብሏል። ስደት ማለት ደግሞ ዝም ብሎ የተወሰኑ ግለሰቦች የሚያጠቋት አይደለም። በመንግስት መዋቅር በስነስርዓቱ በትልቁ ውጊያ ተከፍቶባት እንደሆነ የሚያሳይ ነው እና ይሄ መልሱ እዛው ነው። ከዛ ውጭ የጠየቋቸው ብዙ ጥያቄዎች አሉ። ለምሳሌ ምልዓተ ጉባኤ እንዲጠራ ጠይቋል። በጣም ትልቁ ጥያቄ፣ ትልቁ አስፈላጊ ነገር እሱ ነው። በዚህ በምልዓተ ቅዱስ ሲኖዶስ በሚጠራው ምልዓተ ጉባኤ ላይ ውይይቶች ሲነሱ እንግዲህ በጉንና ተኩላውን የሚለይ አውትካም ነው የሚመጣው የዛን ጊዜ ማለት ነው። የሚዋጡም ካሉ ከዚህ በኋላ መዋጥ እንደሌለባቸው እራሳቸውን ነፃ የሚያወጡበት ነው። ምክንያቱም ከዚህ በኋላ ካህን ነኝ ቢል ቤተክርስቲያን ከሌለች ክህነት የለም። ዲያቆን ነኝ ቢል ቤተክርስቲያን ከሌለች ድቁና የለም። አገልጋይ የሚባል የለም። ምንኩስና እንኳን የለም። ዓለም በቃኝ እንኳን ብለህ ወደዚህ አካሄደ መጸለይ እንኳን አትችልም። መነኮሳቶች ናቸው። በዚሁ ጥያቄ ላይ አይተሃል። የተገደሉ ሰዎችን በተለያዩ ቦታ ላይ በትላልቅ ገዳማት ዝቋላ ገዳም፣ ደብረ ሊባኖስ፣ በሁሉም ቦታ ላይ እየተወሰዱ የተገደሉ መነኮሳትን ሁሉ ዝርዝር አንስተዋል። ስለዚህ ይሄ በሀገር አቀፍ ደረጃ የተነሳ ነገር መሆኑን ማስታወሻ ነው። መነኮሳት እንኳን ዓለም በቃኝ ብለው ትንሽዬ የሆነ መሬት ላይ አንጥፈው ለሚተኙባትን መሬት እንኳን የተከለከሉ መሆናቸውን በግልጽ ያሳዩበት ነው። እሱ እንኳን ክልክል ነው። እሱ ራሱ ክልክል ነው። ቤተክርስቲያኗ ከሌለች ደግሞ ከዚህ የበለጠ ነው የሚሆነው። ስለዚህ እሱ ግልጽ ነው። ስለዚህ ምልዓተ ጉባኤ መጠራቱ በጣም አስፈላጊ ነው። እንግዲህ አንተ እንዳልካቸው እና አቡነ ሳዊሮስ የጎሪጥ እያዩት ሊሆን ይችላል ጥያቄውን ምን ይዘው እንደሚመጡ እና በምን ሁኔታ ራሳቸውንም ሆነ ቤተክርስቲያኑን ሊያድኑበት የሚችሉበትን ታሪካዊ ውሳኔ ከዚህ ምልዓተ ጉባኤ ላይ የምንጠብቅ ነው የሚሆነው። ባይመጣስ ምንም ቤተክርስቲያን ከላይ እስከታች መዋቅሯን ጠብቃ የምትንቀሳቀስ ጥንቅቅ ያለሽ አሰራር ያላት ቤተክርስቲያን ናት። ባይመጣ ስለሚለው ደግሞ እነዚህ መምህራን፣ የካህናቱ ማህበር፣ በውጭ ያሉት በተለያየ እንቅስቃሴ ላይ ያሉት ቤተክርስቲያኗን ይጠብቃሉ እንጂ ዝም ብሎ የሚቀር አይደለም። ስለዚህ ኃይለኛ ግፊት ነው ወደ ትክክለኛው መስመር እንዲገቡ፣ እንዳይፈሩ፣ እንደማያዋጣቸው የሚሄዱበት አቅጣጫ ከአብይ ጋር እንጀራ ሊያበላቸው ይችላል። ከሌላው ምዕመን ጋር ጠቅላላ ግን እንደሚያስጠፋቸው የሚያሳይ ግፊት ነው እየመጣባቸው ያሉ። ልክ ነሽ መቴ። በትክክልም ጥያቄያቸው በዋነኝነት ካቀረቡት መካከል አንዱ አሁን አጽንኦት ሰጥተሽ የገለጽሽው ነገር ነው። እሱ ምንድነው? የቅዱስ ሲኖዶስ ምልዓተ ጉባኤ በአስቸኳይ እንዲጠራና በጉዳዩ ላይ በትኩረትና በጥልቀት መርምሮ ዘለቄታዊ መፍትሄ ተሰጥቶት አንዳች የሆነ ውሳኔ እንዲሰጥ ሲሉ ነው ጥያቄያቸውን ያቀረቡት። በእርግጥ ጥያቄው ላቀረቡት ለአቡነ ሳዊሮስ እሳቸውን ጨምሮ ሌሎች ደግሞ በቤተክርስቲያን የራሳቸው የሆነ አመለካከት የራሳቸው የሆነ ፖለቲካ ፍላጎት እንደመኖሩ መጠን ይህንን የተማሪዎችንና የመምህራንን ጥያቄ ተቀብለው መልስ ያሰጣሉ የሚለው ነገር እንዳለ ሆኖ ሌላው ያሉት ነገር ምንድን ነው? ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራ የሚሄዱ አካላት ላይ የሚወጡት መረጃዎች እና ዘገባዎች እርስ በራሳቸው የተጣረሱ ናቸው። ይህ ድርጊት የሚፈጽሙ አካላት ከስህተታቸው እንዲታረሙና ትክክለኛውን መረጃ ለህዝቡም ለምዕመኑንም ለሚመለከቱም አካል እንዲገለጽ እንዲደረግልን ስንል እንጠይቃለን። ይህንንስ እንዴት አየሽው? በጣም ከባዱ ነገር የሆኑ ይሄ ነው። እዛ ማጣሪያ ቦታ ድረስ ይኬድና የደረሰው በደል ሰቆቃ በልኩ ከታወቀ በኋላ ለህዝብ ግን እየቀረበ ያለው መረጃ ግን ፍጹም የተጣረሰና እንዳውም ለበደሉ አቻ ፍለጋ የሚሄድ ኦርቶዶክሲያን በኦርቶዶክስ ሲሆኑ በማንነት የሚገደሉ የሚጠፉ ናቸው። ማንነትን መሰረት ያደረገ ነው ጥቃት ተብሎ ህዝቡን ድምፁን ሲያሰማ የሚገደሉትም አትግደሉ ሲሉ ይሄንኑ ጭምር ነው። ወይ አማራዊ ማንነት ወይ ኦርቶዶክስ ሆኖ አማራም ሊሆን ይችላል
በቀደም አንድ ከቦታው ሄዶ አንድ በግሉ ተነሳሽነት ዘለግ ያለ ሪፖርትም ሲያዘጋጅ የነበረ አለ። ሌሎች የብሔር ማንነትም ያላቸው ጭምር ጉራጌዎች፣ ሌሎችም ጭምርም አሉ። ክርስቲያን እስከሆኑ ድረስ ኦሮሞም አይቀርለትም፣ ይገደላል። ስለዚህ ይሄ በሆነበት ሁኔታ አይ ሙስሊምም ተገለዋል እንዲም ተብሎ አቻ የመፈለግና ቁጥሩን የማዛባት ነገርና እንደውም ደግሞ 15-20 በግፍ ተገለው ባለበት ሁኔታ እንደውም የሞቱ 2 እና 3 ነው፣ ከሁለቱ አንዱ ሙስሊም ነው የሚል በኢትዮጵያ ሰብአዊ መብት ኮሚሽን እንዲሁም በሰላም ሚኒስትሩ በኩል እየቀረበ ያለ የተጣረሰ ሪፖርት አለ። እነሱ በእርግጥ ይሄንን አላሉትም፣ ግን ይሄን ሊሉ እንደፈለጉ የአደባባይ ሀቅ ነው። በዚህ ጉዳይ ላይ ያለሽ አስተያየት ምንድን ነው? እውነቱ ይታወቃል። እኔ የምሰባው ከማንም ይልቅ ከመሬት ላይ ካለው ማህበረሰብ ነው። በቃ ፈርስት ሃንድ ኢንፎርሜሽናችን እነሱ ናቸው። ማን የመጣው ምንድነው እያለ የመታችሁ ስንት ሰው ተገሎባቸዋል፣ ምናምን ተደረገ፣ ካቻ ምናምን ተደረገ፣ እነዚህን ሁሉ የሚነግር ነዋሪው ነው። በቃ እነሱ ናቸው የኛ እነሱ ናቸው አስረጆች። እነሱማ የሃይማኖት ጉባኤ ምናምን ብለው ሄደው ባለፈው ቀልደው መምጣታቸውን እናውቃለን። ጥናት ምናምን የሚያደርግ ቡድን ተባለ። ከዛ በጥናታቸው ላይ ሲወጡ የተገደሉት ውስጥ ሙስሊምም አሉበት። አሁን ይሄ ጥናት ነው? ይሄ አሁን መፍትሄ ነው? ይሄ ምላሽ ነው? ይሄንማ እኛ የምናውቃለን። እኛ እኮ ኢትዮጵያውያን ነን እኮ እንዴ! ዝም ብለው ጽንፈኛው ኃይልም ጭምር ነው የገደለው ብሎ እኮ ነው ኤግዛክትሊ ፖለቲካ ሰሩበትና ምን አደረጉት? የገደለው ፋኖ ከዛ እዚህ ድረስ መጥቶ ገደለ ምናምን ፋኖ አሉና ሌላኛው ግኝታቸው ደግሞ አሪፍ ትልቅ ግኝት ምናምን ብለው ያመጡት የተገደሉት ውስጥ ሙስሊሞችም አሉ። ኦፍኮርስ ይኖራል፣ ለምንም አይኖረው። እና እነሱ ሊስሉት የፈለጉት ሁሉም ገዳይ ሁሉም ሙስሊም ገዳይ ነው ብሎ እንዲታሰብ ነው የፈለጉት። አክራሪነት አለ እናውቃለን። ብዙ በአክራሪነት እንቅስቃሴ ውስጥ ያሉ አሉ፣ በየአቅጣጫው ገዳይም ሆነው የሚጠየቁ ነገም አሉ። ያ ማለት ግን ህዝቡ እኮ አሁንም ራሱ ሰሞኑን እየወጡ ያሉ ቪዲዮች ከኛ ጋር መከራቸውን እየበሉ ነው የአካባቢው ነዋሪዎቹም ብለዋል። ገዳይም አለው ከአካባቢ ነዋሪ ውስጥም ተነስቶ የሚገልህ አለ፣ የሚያድንህም አለ። በቃ ይሄ ነው የኛ ማህበረሰብ እንጂ በሌሎች በወለጋ በምናምንም እኮ አማራ ውጣ ተብሎ እኮ እንትን ሲባል እኮ ቤታቸው ያስቀመጡ እኮ ተገለዋል ኦሮሞች። በባለፈውም እንደዚሁ አርሲ ላይ ቤታቸው ያስቀመጡ የደበቁ ለምን ትገላላችሁ ያሉ ሙስሊሞች እኮ ተመተዋል። ይሄ እኮ ኢትዮጵያ ነው። እንደውም ከዛ በላይ ነው የምንጠብቀው እንጂ ከዛ በታች አንጠብቅም። ይሄ ኖርማል ነው። ሙስሊሙ ማህበረሰብ አብሮ እንደሚቆም በዚህ ጉዳይ መጅሊሱ ምናምን የምናውቃቸው ሰዎች ሁሉ መግለጫ ሰጥተዋል። ፈጽሞ እነሱ ወደ ሌላ ነገር ሊወስዱት ፈልገው ካልሆነ በስተቀር ጥያቄው እሱ አይደለም። ይዘውት የመጡት ግኝት ግን ዝም ብሎ ማለባበሻ ፖለቲካ ነው እንጂ የእውነት ያንን ማን ነው ይሄንን ያደረገው ነው እኛ የፈለግነው። ማን ነው ኤግዛክትሊ ይሄንን ያደረገው? ከግድያው ጀርባ ምን አለ? ከነማን ጋራ ይሰራል? ከነ አልሻባብ ጋር ነው የሚሰራው? ከብልጽግና ጋራ ነው የሚሰራው? ከማን ጋራ ነው የሚሰራው? ወይም የኦሮሞ ሙስሊም መንግስት ለመገንባት ነው የሚሰራው? ብዙ አክተሮች ስላሉ ነው ይሄን የምልህ፣ ዝም ብዬ አይደለም፣ ከውስጥ ከወጡት መረጃዎች ነው። የኦሮሞ ሆኖ የሙስሊም መንግስት ብቻ ለመመስረት እዛ አካባቢ ላይ የሚንቀሳቀሰው ኃይል ነው። ከነ አልሸባብ ከሌሎች ጋር አሸባሪዎች ጋር የሚንቀሳቀስ ኃይል ነው። ከብልጽግናስ ማን ነው ያለው? ከታጣቂ ኃይሎችስ ማን ነው ያለው? ይህንን ሁሉ ነገር ጭምልቅልቅ አድርገው ደባብሰው መጡና ፋኖን የገደለው አሉ። ከዛ ደግሞ የገደሉ የተሞቱት ውስጥ ሙስሊሞች አሉ ብለው በቃ ጥያቄው ችግሩ ተፈታ አይነት ነገር ይኸው ዝም አሉ። ከዛ ምን ሆነ? ቀጠላ። አሁንም መጣ። ምንም መፍትሄ አላመጡም። ትክክለኛውን ማን እንደሆነ ጥፋተኛው እሱንም ይዞ ወደ ፍርድ የመንቀሳቀስ ፍትህ ለመስጠት ለማህበረሰቡ፣ ከዛ በኋላ እንዳይገደል ያንን ማህበረሰብ ፕሮቴክት ለማድረግ ምንም ያለ እንቅስቃሴ የለም። እሳት ነደደ። እሳቱን ለመንግስት በሚሞቀው ለሌላው ግን በሚያቃጥለው መንገድ ሸፋፍነውት ሄዱ። አረመጡ እንትን ብለው ሄዱ። ረመጡ ተነሳና እንደገና በላቸው፣ ወገኖቻችን እንደገና በላቸው። እና ለዚህ ነው አሁን ይሄንን የሚሉት ጥያቄዎቹ እዛ ቦታ ላይ ትክክለኛ ኢንዲፐንደንት የሆነ ራሱን የቻለ ገለልተኛ የሆነ ኃይል እዛ ቦታ ላይ ሄዶ ማጥናት አለበት የሚባለው ለዛ ነው። ብዙ መረጃዎች እየወጡ ነው ያሉ። ቢያንስ 3 አክተሮች እንዳሉበት ብዙ መረጃ እየወጣ ነው። በዛም ይሄንን በዚህ ቤተክርስቲያኗ የራሷ ግን መረጃ እንዳላት እናውቃለን። ማውጣት አለባት በደንብ ሳትደባብስ እና አቡነ ሳዊሮስ ሳይፈሩ ምን ሳይሉ መቼም
ያው አሁን ባለስልጣን ጳጳስ ምናምን ለመሆን ብዙ ነገር ስለሚፈልጉ እሱን ሊይዛቸው ይችላል። እግዚአብሔር ይርዳቸው ከዛ ነፃ እንዲወጡና እውነተኛ የክርስትና ህይወትንና ታሪክን ሰርተው እንዲሄዱ እግዚአብሔር ይርዳቸው። ከረዳቸው እነዚህ መሬት ላይ ያሉትን በደንብ ያውቃሉ። እኔና ደረጀ በውይይታችን ላይ ኤምኤስ ላይ በቀደም አንስተነው ነበር። ራሱ አቡነ ሳዊሮስ የተናገሩትን ቪዲዮ ውጭ ሀገር ላይ ሆነው በኦሮሚያ ክልል እንደዚህ ቦታ ጠቅሰው ኦሮሞን እንኳን አልተረፈም። ኦሮሞ አንዱ መነኩሴ እኔ እኮ ኦሮሞ ነኝ ብሎ ቢጠጋቸው የጾም ጊዜ ስጋ አልበላም ስላለ አንተማ አብረህ ነህ ብለው መቱት። ምንድን ነው ማድረግ ያለብን ብለው የራሳቸውን ቪዲዮ ገብቶ ማየት ይቻላል። ምናልባት ሮብ ለታ ወይ ማክሰኞ ለታ ያወጣ ነው። የራሳቸው ንግግር አምጥቶ ቁጭ አድርጎታል። ከትላንት ጀምሮ ራሳቸው ሲናገሩት የነበረውን ያውቁታል፣ ችግሩን ያውቁታል፣ መነሻውንም ያውቁታል። አድበስብሰው ግን ሀገርና ይችን የምታክል ትልቅ የሃይማኖት ተቋም ለመግደል ባይንቀሳቀሱና ራሳቸውንም ሃይማኖቱንም ሀገራችንንም ቢያድኑ እድል ሰጥቷቸዋል እግዚአብሔር። መልካም እንዳልኩ ነው እንግዲህ ልቦና ይስጣቸው፣ እስከዛሬው ነገር ይቅር ይበላቸውና ቤተክርስቲያኑ ምዕመኑንም ለመካሰሳቸው ንስሐ ሕይወት እንዲያበቃቸው እንግዲህ እግዚአብሔር ይርዳቸው። እሱን ነው የምንለው። በእርግጥ ማቅ አስለበሱ እንደ ሀገር ብዙ ኪሳራም ካመጣ በተለይ ከቤተክርስቲያን ጋር ተያይዞ እሳቸውም ስማቸው በዋነኝነት ተጠቃሽ ናቸው። ያ እንዳለ ሆኖ ቅድም ስትገልጪውም እንደነበረው በእርግጥ ሙስሊሞች ለሚባለው ተዋርገሽ ገልጸሽዋል። አዎ እስከዛሬ አላባራባሉ በ7 በ8 ዓመታት ተከታታይ የሆነ ማንነትና ሃይማኖትን መሰረት ባደረገ ጭፍጨፋ እዛው ያሉ በአርሲም ወለጋ ላይ አማራ ሆኖ ሙስሊም ሆነም ተገሏል እኮ። ማንነትን ተኮር ነው ስንል ጭፍጨፋው ዝም ብለን አይደለም። እንዲሁም ደግሞ ምስራቅ አርሲ ላይ ደግሞ አማራ ሆኖ ክርስቲያን ሆነ አማራ ሆኖ ማን ነው ኦሮሞም ሆኖ ክርስቲያን ከሆነ እንዲህ አይነቱ ነገር ይፈጸማል። ሙስሊሞች ደግሞ ቅድም ጥሩ አድርገሽ ገልጸሻል። በስከዛሬው ጭፍጨፋና በደል ውስጥ እነዚህን በማሸሽ በማስጠጋት ወንድማዊነት አጋርነትን በማሳየታቸው ይህን ለምን አደረጋችሁ በማለት እነሱ የዚህ ጥቃት ሰለባ እንደሆኑ የአደባባይ ሚስጥር ነው። ሁሌም ተደጋግሞ የሚታይም የሚሰማው ነገር ነው። በዚህ ጉዳይ ላይ ያለን ነገር እንድናበቃና ይህንኑ መረጃ ሊያረጋግጥልን የሚችል ከስፍራው የተሰማ አንድ ድምፅ አለ። እሱን እናሰማለን። ከዛ በፊት ግን ምን የሚል በመግለጫቸው ላይ እነዚህ መምህራንና ተማሪዎች ካቀረቧቸው ጥያቄዎች ውስጥ በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ሃይማኖት ተቋማት ተግባር አንዱ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነቱ ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊቱን አለማውገዝ፣ ከተጎጂ ጎን አለመቆም ከሞራል ከሃይማኖትም አንፃር የሚጠበቅ አይደለምና በፈጣሪም ዘንድ የሚያስተጅግ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉት ለተገደሉት ኦርቶዶክሲያን ለተቃጠለችው ቤተክርስቲያን ፍትህን ማረጋገጥ የበኩላችሁን ተቋማዊ አስተዋጽኦ እንድታደርጉ ጥሪ እናቀርባለን ብለዋል። በአቀረቡት ጥያቄ ላይ ያው ቤተክርስቲያን ተቀድሞ እኮ ጥሩ አድርገሽ እኮ ገልጸሽዋል መቲ። በጣም ስንዱ የሆነች ስነ ስርዓት ያላት ቤተክርስቲያን ናት። ይሄ እቺ ናት በቃሽ ቤተክርስቲያን እንዲም እየተገፋች እንዲም እየተበደለች ወጥተው ምርጫው ሰላማዊ እንዲሆንና አብይ እንዲመረጥ ወጥተን እንጸልይ ያሉ የእምነት ተቋማት እንደዚህ አንድ አይደለም። በተደጋጋሚ ሃይማኖትን መሰረት ያደረገ ጥቃትና በደል ሲፈጸም ወጥተው አያውግዙ። ማውገዙን ተይ መኮንኑን ተይ እንደው እናመልኳለን ለሚሉ አምላክ ተሰብስበን እስኪ ወጥተን እንጸልይ እንኳን አላሉ። ምርጫው ግን እንዲሳካ ግን እንጸልይ ሲሉ ነበር አብይን ለማስመረጥ። አሁን እነኝም እንግዲህ በትትና የጠየቁት ጥያቄ ምንድነው? እንደው ከሃይማኖት አባት የሚጠበቅ ነውና ለደረሰውና ግፍና በደል እባካችሁ አትዘንጉ አቤት በሉ ሲሉ ነው። ግን ያው እነሱን ከሚያልበሱበትና ሪፖርቱን በተዛባ መልኩ በተደጋጋሚ ከሚያቀርቡት መካከል እነኚሁ የእምነት ተቋማት የሚባሉ ስብስቦች ናቸው። እስኪ እኛ ይሄንን አለ የግፉ የበደሉ ተጋሪ የሆኑ ምን ብለው ነው ጉዳዩን የሚገልጹት የሚለውን አጠር ያለች ቪዲዮ አለች። እሱን እንመልከት። ጮታችን ስንጮህ አረ ያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ እሺ ነው ይደረጋል ነው። ግን ሲደረጋል ነው ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ እንገባ ጀመር።
ከምን ተችግሩ አንፃር እኔ ጸሎተ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገረው። ህዝቡም ማስቀዳሽ ጠፋ። ኧረ ዛት ይማጣል ምን ይሻለናል? ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ አሉ። ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ ነው። ችግር የለም አለ በቂ። ኧረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ ተቃጥሏል ብዬ እኒህ አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ሴት አንጥተህ ነው ቤተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ። ሴት አንጥተህ ነው። እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ ያዛሉ እኛ ጋር አድማ በትኖች እነኛ ሁሉ ነው እንግዲህ የሞተው 2 ሰው ነው። የተቃጠለው ጭራሽ ቤትም አልተቃጠለ ነው። ይሄ ሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ለታ መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አሉኝ። ይሄ ባሻ ግርማ የሚባል ተመቶ እዛ ነው ያለ። ስጣቸው የኔን ስልክ እዛም ወዲያ አረጋልኝ። ያ ስልክ መደወል ቆመ። ከየት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው ብፈራም አልናገርም ብል መሞቴ አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ ጫካ አይደለም ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳስ። ተመልካቾቻችንም እንዳዩት እንደተመለከቱት ነው። ችግሩ ጫካ አይደለም ቢሮ ውስጥ ነው ያለው። እንግዲህ ከዚህ ግፍና በደል የራቅ አይደለም። ያገዛዙ ስርዓት ራሱ እጅም አለበት። በፈቃድም በይሁንታ በአንድም ይሁን በሌላ መንገድ ስንል ዝም ብሎ አይደለም። እኛ አባት እንግዲህ እንደሰማነው ነው። መቴ ሩቅ አይደለም ጫካ አይደለም ቢሮ ነው ያለው እያሉን ያሉት ከሪፖርት ጋራ ከምናም ጋራም ተያይዞ ቅድም ስንለው እንደነበረው ነው። ውድመቱ ሰቆቃው ያየለ ነው፣ ከፍ ያለ ነው። እዚህ ሆነን ሰቆቃውን በደሉን የሟቹንም ቁጥሩም የወደመውን ንብረት በዚህ ደረጃ በዚህ መጠን ነው ብለን እንገልጻለን። እኛው ነን የምናውቀው፣ ግን ሪፖርቱ የሚመጣው ሌላ ነው። ይሄንን ከምትል ተብሎ ማስፈራሪያ ዛቻ ይደርስብናል። ባልናገርም እሞታለሁ ብናገርም እሞታለሁ። ያው 9 ሞት መጣ ብትሉት አንዱን ግባ በሉት እንደተባለው አይነት ነገር ነው የኛ አባት ንግግርና ስለኝስ አባት አስተያየት ምን አለሽ? በቀደም እንዳልኩ ነው እኔ የምሰማው እነሱ ናቸው እዛ ቦታ ላይ ያለው ዋጋ የሚከፍሉት። ፖለቲከኞች ኳሽተው የሚያመጡትን፣ ዘረኞች በዘር ውስጥ የሚከቱትን፣ ሌሎች ደግሞ አከራሪዎች ደግሞ ለራሳቸው ጥቅም የሚጠቀሙትን፣ አንዳንድ ሰዎች ደግሞ ተሸንፈው እንዳይጎዱ ብለው የሚቀባቡትን አይደለም የምጠቀመው። እነዚህ ሰዎች የእውነት የደረሰባቸውን ተጎጂዎቹ ነው የምሰማው። በነገር ላይ ስለ መግለጫ ስታወራ ኢትዮጵያ ውስጥ ሰውን የመተንፈሻ ግሉኮስን አስነቅሎ ከገደለ በኋላ አይዶን ኬር ብሎ የሚፈነጭ የሐሰት ነቢያት ቆሞ በሚሄድበት አገር ላይ አትግደሉን ብሎ የሚጠይቅ ካህንና አገልጋይ ደግሞ ይታሰራል። እነሱ ወዲያው ነው የሚታሰሩት። አሁን ይሄንን ዛሬ የሚወጡት እነዚህ ተማሪዎችና መምህራን ነገር ሊታሰር ይችላሉ። ምክንያቱም አጀንዳው ስለመታሰር፣ ስለመፈታት፣ ስለምናምን ብቻ እንዲሸፈን ይፈልጋል። ስለዚህ አይናችንም ከዛ ላይ ማንሳት የለብንም። ከሌን እኮ ታሰሩት፣ ከሌን እኮ ፈቱት ምናምን እያልን ብቻ በዛ ላይ ችግራችንን ዲፕ የሆነውን የተቆፈረልን ጉድጓድ የተማሰልንን ረስተን እላይ ላይ ዝም ብለን እንድንተራመስ ነው የተፈለገው። ስለዚህ እሱን መዘናጋት የለብንም። ሌላው ግን እንዳልከው የምንሰማው እነሱን ነው። የሚታሰሩት አባቶቻችን ወይም የሚጠይቁት መምህራን ይታሰራሉ። ሌላው ወንበዴው የሚገለው ምን የሚለው ዘይት የሚሸጠውና የመሳሰሉት በእርግጥ ሐሰተኛ ነቢያት ናቸው። እንደውም አንዳንዶቹ አሁን እየጻፉልን ያሉት የፕሮቴስታንት እምነት ተከታዮች እያላቸው አትጥሩብን፣ እኛ ወንጌላውያን እዚህ ውስጥ የለንበትም የሚሉ አሉ። የለንበትም የሚሉትም እየወጡ ነው፣ በቪዲዮ እየወጡ እኛን አይመለከትንም እያሉ ነው። በተቋም ደረጃ ውግዘትም የደረሰባቸው ነገር ግን አብይ ኢምፓወር ያደረጋቸው እንደ ልባቸው ህዝቡን በድንቁርና እንዲገዙት ማለት ነው የተፈለጉ ኃይሎች በየአቅጣጫው እየወጡ እንደሆነ እናውቃለን። ስለዚህ የዚህ እምነት የፕሮቴስታንት እምነት ተከታዮች ሆነው የሐሰት ነቢያቶችን የሚቃወሙና የሚያወግዙ ብዙ እንዳሉ ሁሉ በዛው ልክ ደግሞ አብይ አህመድ ጊዜው የኛ ነው፣ የእምነቱ የኛ የፕሮስፐሪቲ ጎስፕል የኛ ነው ብሎ የወሰዳቸው የማረካቸውም አሉ። እነሱም ዝም ብለዋል።
በየቦታው በየመድረኩ ሲያስተምሩ የምናውቃቸውም ትላንት እስከዛሬ የተከበሩ ሰዎችም ዝም ብለዋል። ግን አሁን ነው ዝም ያሉት። ይኸውልህ ይሄ መንግስት ትላልቆቹን ተቋማት የሚባሉትን ሁሉ እየመታ ግለሰቦችን እየጣለ እያዋረደ እያወደመ ነው እየመጣ ያለው። ይሄንን በደንብ ማየት አለብን። በደንብ በባለፈው ጊዜ ቤተክርስቲያኗ ስትጠራ ጥቁር ልበሱ ስትል ሃይማኖት ሳይለይ የለበሰ በጣም ብዙ ነው። ኦርቶዶክሱ ተለይቷል ለብሷል። ፕሮቴስታንቱም እየወጣ አብሮ ሲለብስ ነበረ። በተቃውሞ ላይ አብሬ ነኝ ሲል ነበር። በባለፈው አርሲ ላይ ይመስለኛል 4 ቀን ነው ምናምን እንደዚህ በተከታታይ ጭፍጨፋ በነበረ ጊዜ ምንም የቀረ የለም። የእምነት ተቋማት በምትለው ደረጃ ሁሉም በሚባል ደረጃ በፕሮቴስታንት ወንጌላውያንም በእስልምናውም በካቶሊኩ በሁሉም መግለጫ ወጥቶ ነበር ትዝ ይልህ እንደሆነ። አሁን ደግሞ ጸጥ አለ። ቀስ ቀስ እያለ ነው የሚመታው። እነዚህ ጸጥ አሉ ማለት ራሳቸውን ብቻ አይደለም ሀገርን ነው እየገደሉ ያሉት። ጸጥ ያለው ሁሉ በኦርቶዶክስ ተዋሕዶ ቤተክርስቲያንም ስር ውስጥ ያለው ጸጥ ያለው ሁሉ ሃይማኖቷንም ሀገሪቷንም እየገደልን የሚሄዱ በሌላው እምነት ውስጥ ሆኖ ጸጥ አያገባኝም እኔ ጋር ካልደረሰ ማለት ኮንትሪቢዩት እያደረገ ነው ለዚች ሀገር ውድመት፣ ለዚች ሃይማኖት መውደቅ። ይሄ ደግሞ ነግበኔ ነው። ምንም ነግበኔ ባይሆን ራሱ የአረመኔ ሀገር ነው እንደምትፈልገው የፈለገ እምነት ተከታይ ብትሆን እንደዚህ ግፍ ሞልቶ የፈሰሰበት አገር ውስጥ ነው። በደንብ በተጨማለቀች ምድር ላይ ነው እንደመኖር የምትፈልገው። ለዛ ሁሉ ኮንትሪቢዩት እያደረጉ ነው፣ አስተዋጽኦ እያደረጉ ነው። ስለዚህ ልንህ የፈለግኩት እንደዛ አይደለንም፣ እንደዛ አልነበርንም። አሁን እየሆንን ያለነው በዚህ ስርዓት ምክንያት ነው። ስለዚህ ከዚህ ከአዚም መውጣት አለብን፣ መንቃት አለብን። ራሳቸውን ሁሉ መመልከት አለባቸው። እየሰጠምን መሆናችንን እስከ አንገታችን እየተዋጠን መሆናችንን ማወቅ አለብን። ሁላችንም በሁሉም እምነት ያለን ዜጎች ጠቅላላ ብዬ ነው ይህን ማሳሰብ የምፈልገው እና እሱን ነው ኖቲስ ያደረኩት። ጸጥ እየተባለ እየተለመደ መግለጫውም እየቀረ ሲሆን እንደውም እዛ የሚጠሩት የደም አፍሳሾች ማህበር ላይ አብሮ እየሄዱ መገኘትና መብላት በጣም ወደ ጥልቁ እየገባን ያለ ነው። ይህንን ኖቲስ እያደረግን ነው። መልካም። ጸጥ ማለት አሁን ወደ መጨረሻ አካባቢ ያልሽው ነገር አለ። ጸጥ ማለት ዋጋ የሚያስከፍል ነገር ነው። ጸጥ ማለት ተገቢ ማለመሆኑን ጭምር ከሰሞኑ ለእስርና ለእንግልት ከተዳረጉት መካከል ዲያቆን ዘላለም ታዬ ይህንኑ ነገር እጅግ በሚገርም ሁኔታ የገለጸበት አንድ ቪዲዮ አለ። እሱን ተመልክተን እንዲሁም ደግሞ ከሰሞኑ በብዙ ተስፋ ስለሚገኙት ስለነዚህ ለተገፉት ድምፅ ስለሆኑ የሃይማኖት አባቶች መምህራን፣ ዲያቆናትን ስለነሱ የተወሰነ ሀሳባችን እናጋራና መሰናዷችን እናበቃለን። ዲያቆን ያለውን እስኪ እንስማ። ጸጥ አለ ማለት ንጽጽሩን ያቀረበበት ንጽጽር በማንም ስር በባለ ሕሊና ሁሉ ሊረዳው በሚችል መልኩ አንድ በአውደ ምሕረት ላይ የሰበከው ስብከት አለ። እሱን እስኪ እንከታተለው። ሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸን እንላለን። በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው የሚገደሉት ጥፋት ኖሮባቸው አይደለም፣ የሚገደሉት ክርስቲያን ሆነው ስለተገኙ ነው። ይሰለቻል። ግን እዛ በሃይማኖታቸው በማንነታቸው እየተለዩ የሚገደሉ የሚሞቱ አሉ። ስለሚሞቱት ግን እነሱ የማይሰለች ገዳይ አለ፣ የማይሰለች ሞት አለ እና መሰልቸቱ ምንድን ነው? ዝም ልንል አይገባም ሲል ዲያቆን ዘላለም ታዬ ሀሳቡን አጋርቷል። ሆኖም ግን አሁን ላይ ይሄንን ለምን ተናገርክ፣ ስለተገፉ ስለተበደሉ ለምንስ ድምፅ ሆንክ በሚል እሱን ጨምሮ ሌሎችም ታስሯሉ። ስማቸውን ወደ በኋላ አጋራለሁ። ስለዚህ ጉዳይ ምን ማለት እንችላለን? መቲ ልክ ነው። ይሄ ጊዜ እኮ ያልፋል። እኔ ማስታወስ በደንብ የምፈልገው የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሆነች ሀገራችንም እዚህ የደረሰችው በእንደዚህ አይነት ድባቴ ውስጥ አይደለም። ይህን በደንብ ማስታወስ አለብን። እንደዚህ አይነት እንደዚህ እንዳሁኑ አይነት አዚምና ድባቴ ውስጥ ቢሆን ኖሮ የነበር ነው የኢትዮጵያ ኦርቶዶክስ ቤተክርስቲያንም አትኖርም፣ ሀገርም ራሱ አትኖርም፣ ነፃም አትሆንም። ነፃ ስለ ከቀኝ ገዢዎች ነፃ አትሆንም። አሁን ነፃ ነሽ ማለት አይደለም። ብዙ የሚመጡባትን ፈተና ሁሉ ልትመክት የቻለችው ዝም ብላ ተኝታ አይደለም፣ ሰርታ ተጋፍጣ ቆማ በአንድነት ተባብራ ነው። ስለዚህ ያንን ነው መሳብ ያለብን። ያ የአባቶቻችንን ጠንካራ መንፈስ፣ ጽናት፣ ገድል፣ ጥንካሬ
ለዓላማ መጽናት ለመርህ መቆም የመሳሰሉት ነገር ስበን ነው አሁንም ይሄንን ልንሻገረው የምንችለው። አለዛ መስጠም ነው። እነሱ እንደዛ ቢሆንም እኛ ዛሬ እኔ እናንተ ቁጭ ብለን በዚህ ጉዳይ ላይ የምናወራበት ሀገርም አይኖረንም። ሃይማኖታችንም ተቀይሮ ሊሆን ይችላል፣ ሊቀየር ሁሉ ሊሆን ይችላል። ብዙ ሃይማኖታቸው የተቀየሩ ሀገራት ስላሉ ላይኖርም ይችል ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ጥንት ነች። የጥንት ገና ምን አውሮፓያኖች መጥተው አፍሪካን ስለ ክርስቶስ እናስተምራችሁ ምናምናም ብለው ሳይመጡ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ነበረች። ከዛ በፊትም አማኝ ነበረች። ከስፒሪቹዋል ላይፍ ከመንፈሳዊ ህይወት የወጣ ታሪክ የላትም። አሁን ያንን ሁሉ ሺህ ዘመን አልፋ ዛሬ ያንን ሁሉ ለሌላው ምሳሌ ሆና ብዙ ነገር ለሀገርና ለዓለም ማህበረሰብ ከእነሱም እዛ እንደሚሉት በህንፃ ስራ ብለው በፊደላት ብለው በታሪክ ጽሁፍ ብትል በቋንቋ በሁሉ ነገር መጥቃ ስንት ነገር የሰራችን አገር እና ሃይማኖት ልታወድም መቻል የለበት መፈቀድ የለበት እና ብዙ ተለፍቶባት እዚህ ከደረሰች በኋላ እኛ በዚህ ዘመን ያለን ትውልዶች ዝም ብለን ስትወድም ስትጠፋ የምናይ አይደለንም። አምናለሁ አይደለንም። በድባቴ ውስጥም ያለን በጭንቅ ውስጥም ያለን አሁን ያለው መንግስት ምንድነው የሚያደርገው? ረሃብ፣ ድባቴ፣ ችግር፣ መከራ፣ ወከባ አጀንዳ ይሞላብሃል። ከዛ ምንም ነገር ሳታይ እንዲያልፍ ነው ቀኑ የምትፈልገው። ኖ አይናችንን እንትከል፣ በቃ ፎከስ እናድርግ። አሁን በሀገር ላይ በሃይማኖትም ላይ በሰው ልጅ ፍጡር በሚባለው የሰው ልጅ ላይ ሁሉ የመጣ ፈተና አለ። ይሄ ፈተና ያመጣው በዋናነት በሌሎችም ፈተና ቢመጣ ሊፈታው የሚችለው አስተዳደር ነው፣ መልካም አስተዳደርና መንግስት ነው። አሁን ግን መንግስት ራሱ ነው ይዞት የመጣው። ስለዚህ አይነን ወደዛ አድርገህ ይሄ ነገር በዚህ ጋር አበኝ፣ በዚህ ጋር ጠመ፣ እዚህ ጋር ለዳቦ ስትሰልፍ፣ እዚህ ጋር ለነዳጅ፣ እዚህ ጋር ለምናምን የምትለውን ተቀጥታ ወደ መንግስት ላይ ፎከስ ማድረግ ነው። ለምን ከላይ እሱ ነገር ሲስተካከል ነገ አንድ ባንድ ጥያቄዎቻችን ይመለሳሉ ብለን ተስፋ ስለምናደርግ ማለት ነው። ስለዚህ አይናችንን አናነሳም፣ ከዚህ ከአውዳሚ መንግስት ላይ አናነሳም። በተለይ የሰው ልጅ እንዲያርጎ የሚያራክስና ከሚያርድ አረመናዊ ተግባርን ከሚፈጽም አካል አይናችንን አናነሳም፣ አናንሳ ብዬ ነው የምጨርሰው። መልካም፣ እጅግ አድርጌ አመሰግናለሁ። ምናልባት መሰናዷችንን ጨርሰናል። ስለነዚህ እንግዲህ ለሌላው ድምፅ ስለመሆን፣ ስለ ቤተክርስቲያኒቷ መሰደድ፣ ስለ ምዕመናን መገደል፣ መታረድ እንዲህ አይደለም በተደጋጋሚ እየደረሰ ያለውን በደልን አስመልክቶ እነኚህ የሃይማኖት ሰባኪያን አባቶች፣ ዲያቆናት አሁን ላይ በግዞት እስር ላይ ይገኛሉና ስለነሱስ በእርግጥ በተደጋጋሚ ድምፅ እየተኮነ ነው። በቻልነው አቅም ፍትህ እየጠየቅን ሳይሆን ጥያቄያቸው አግባብ ስለሆነ አግባብ የጠየቁትን ጥያቄ እንዲማስረት ተገቢ አይደለም እያል ድምፃችን እያሰማን ያለ ነው። ምናልባት ያው ሁሌም እንላለን ከግዞት እስር እስኪወጡ ድረስ እና ስለነዚህ የግፍ እስረኞች ያለሽ አስተያየት ምንድን ነው? መቲ ቤተክርስቲያኗ ራሷን አሰባስባና አደራጅታ ከምትጠይቃቸው ጥያቄዎች ውስጥ አንዱ የግፍ እስረኞችን ማስፈታት ነው። እንኳንስ አትግደሉን ብለው በቤተክርስቲያኗ ላይ የተናገሩት ስለ ቤተክርስቲያኗ የተናገሩት ሳይሆን ሌላ ሁሉ በግፍ ለታሰሩት የህሊና እስረኞች ጠቅላላ ቤተክርስቲያኗ መቆም አለባት። አሁን ኃይሏን ሰብስባ ለሁሉም ለሰው ልጅ ነፃነት እኩልነት አብራ የምትቆምበት ጊዜ ነው። ስለዚህ እነዚህ ደግሞ ለቤተክርስቲያኗ የቆሙ ካህናትና አገልጋዮች ታስረው ዝም ማለት የለባትም። መግለጫ እስካሁን ማውጣት ነበር። ኢሚዲየትሊ በአስቸኳይ ማለት አለባት። ይህን ማታረግ ከሆነ ቤተክርስቲያኗ ሌሎች አደረጃጀቶች ያደርጉታል። እነሱ ከላይ ያሉትን አባቶች እየመቱ ተቋሙን የማፍረስ ዓላማ ፍላጎት ያላቸው ኃይሎች አሉ። እነሱን አንቀበልም። ግን አባቶች ይህንን ፈለግ እንዲከተሉ ይሄ ቤተክርስቲያን የመጠበቅ ፈለግ እንዲከተሉ እንጠይቃለን። ካልመለሱ ግን ከስር ያለው አደረጃጀት ካህናቱ፣ ምዕመኑ፣ አገልጋዮቹ፣ መምህራኑ፣ ተማሪዎቹ አሁን ቅድም እንደገለጽ ነው እነሱ ተባብረው ቤተክርስቲያኗ እንደገና ያስከብሯታል። ከጥያቄዎች ውስጥ አንገደል አንሙት ብቻ ሳይሆን እስረኞችም ይፈቱ የሚለው ሊስት ውስጥ ይገባል ማለት ነው። ዝም ብሎ እያሳሰሩ መቀመጥ የለም። በየቤተክርስቲያናቱ በየጊዜው ጸሎት ሲደረግ ለኢትዮጵያ ጸሎት ይደረጋል። ለዓለም ለንፋሱ ለወንዙ ሁሉ ሳይቀር ጸሎት እንደሚደረግ ታውቃለህ። ቤተክርስቲያን ውስጥ ለታሰሩትም ስማቸው እየተጠራ በየቀኑ መታወቅ አለባቸው። ከዚህ ሁሉ ነው መጀመር ያለበት ብዬ ነው የማስበው። ይነቃል። መልካም። ያው እነኚህ በምስሉ ላይ የምናያቸው በኦሮሚያ ክልል በአርሲ ምድር በኦርቶዶክስ ላይ የተፈጸመውን ሰቅጣጭ ጭፍጨፋን ተከትሎ ከተጎጆቹ ግን በመቆም ፍትህ እንዲሰፍን መንግስት ነኝ የሚልም አካል ካለ
መፍትሄ እንዲሰጥ ጥያቄ ነው ያቀረቡት። ከዛ ውጭ ያደረጉት ነገርም የለም። ሆኖም ግን መንግስት ያው በአንድም በሌላ መንገድ በዚህ ጉዳይ ላይ ያለበት ስንል አለ ምክንያት አይደለም አይደል እዛ የሚታረዱት የሚጨፈጨፉትን ይቅርና እንኳን ለምን ተገደሉ ለምን ይሄ በደል ደረሰባቸው ያሉትን አስተማሪዎችን ሰባኪያንን ይዞ እንግዲህ ወደ አፈና ወደ ግዞት እስር ቤት አስገብተዋል። አሰቃቂውን በደልን በማውገዛቸውና ይሄንን ነገር ስለምን ብለው በመጠየቃቸው ለዚህ ግፍና በደል የተዳረጉት የነገረ መለኮት መምህር የታላቅ መንፈሳዊ መጽሐፍት ደራሲ ቀሲስ መዝገቡ ካሳ ዶክተር ናቸው። እንዲሁም መምህራን ደግሞ ሌላው ደግሞ ቅድም በቪዲዮ ላይ ያየነው ዲያቆን ዘላለም ታየና በማህበራዊ ሚዲያ ላይ በቤተክርስቲያን በመከራና ሰቆቃ ወቅት ጊዜ ድምፁን ከፍ አድርጎ በማሰማት የምናውቀው የሆኑ የሰማዕቷና ሌሎችም ልክ እንዲህ አይነት ግፍና በደል ስር ተዳርገዋል። ስለነሱም እንግዲህ አቤት ማለታችን አይቀርም። ቅድም እንግዲህ ቤተክርስቲያኒቷ አንድም ስለነዚህ በግፍ ስለታሰሩት መጠየቅ መቻል አለባት ማለትሽ ተገቢ ነው። አቡነ ሳሪዎስ እነዚህ ከስር እንዲፈቱ ይጠይቃሉ የሚሉትን ነገር ቅድም ጥሩ አድርገሽ አስቀምጠሻል። ለኔም ለሌሎቻችንም የሚሆን ጭምር መልክቱ ላንቺም ጭምር የሚያገለግልም ቢሆን እንደው አሁን ትልቅ ቦታ እያሰቡን ያሉትና እግዚአብሔር አምላክ ልቦና ሰጥቷቸው የበደሉትን የሚክሱበት ቤተክርስቲያኒቱንም ልክ እንደዛ እንዳላደረጉ ሁሉ ወደ በጎ ነገር እንዲያመላክታቸው እንመኛለን ብለሻል። እንደ አንድ ሃይማኖት ተከታይ እኔም ያንቺን ምኞት ነው የምጋራው። እንግዲህ ያነሳናቸው ሐሳቦች እነኚህን ይመስላሉ። የአርሲ ሰቆቃና የታፈነው ድምጽ በተሰኘው ርዕሰ ጉዳይ ያደረግነው ቆይታ ይሄ ነው። ድምጹ ለመታፈን የተደረገ ጥረት እንጂ የሚታፈን ድምጽም አለመኖሩም ጭምርም ይሄን ለማሳየት የተዘጋጀ መሰናዶ ነው። መቴ እንደው ጊዜ ሁሉ ዛሬም እጅግ የከበረ ምስጋናዬን አቀርባለሁ። ክብረት ይስጥልን ስለነበረ ቆይታ። እኔም እጅግ በጣም አመሰግናለሁ። አርማይ ተመልካቾቻችን የአርሲ ሰቆቃና የታፈነው ድምጽ በተሰኘው ርዕሰ ጉዳይ ያደረግነው ቆይታ ይሄንን ይመስል ነበር። ካነሳነው ሐሳብ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አድርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ በያላችሁበት ሁሉ መልካሙን ይግጠማችሁ።